ስስ ፌስታል መጠቀም የሚያቆምበት ጊዜ ይፋ ተደረገ። ፌስታሉን ይዞ መገኘት እስከ 5000 ብር የሚያስቀጣ መሆኑን መንግስት ያሳወቀ ሲሆን አምራቾች የተሰጠው ጊዜ በቂ ስላልሆነ ይራዘም ሲሉ ጠይቀዋል። በሌላ በኩል ደግሞ በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ብሔራዊ ባንክ ይፋ አድርጓል። የፋይናንስ ተቋማትና የዲጂታል ድረገጾች የሳይበር ደህንነትን በተመለከተ ከፍ ያለ ፈተና እየገጠማቸው መሆኑ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹ የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ብሔራዊ ባንክ ይፋ አድርጓል። የፋይናንስ ተቋማትና የዲጂታል ድረገጾች የሳይበር ደህንነትን በተመለከተ ከፍ ያለ ፈተና እየገጠማቸው መሆኑ ታውቋል። በኢትዮጵያ በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን የሳይበር ጥቃት ሙከራዎችን በ115 በመቶ ማደጋቸውን የኢትዮጵያ ብሔራዊ ባንክ ይፋ ያደረገው ሀገራዊ የዲጂታል ክፍያዎች ረቂቅ የስትራቴጂ ሰነድ አመላከተ። ረቂቅ ስትራቴጂው ከ2026 ጀምሮ ለ5 ዓመታት እንዲያገለግል የተቀረጸ ሲሆን በአሁኑ ወቅት በሀገሪቱ 135.9 ሚሊዮን የዲጂታል ክፍያ መፈጸም የሚያስችሉ የተመዘገቡ የሂሳብ አካውንቶች ቢኖሩም 15 በመቶ ብቻ ጥቅም ላይ እንደሚውል አስታውቋል። በ2024 ብቻ የሀገሪቱ የዲጂታል የፋይናንስ ሲስተም በማጭበርበር ወንጀሎች የ1.3 ቢሊዮን ኪሳራ ማስተናገዱ በስትራቴጂክ ሰነዱ ተመላክቷል። በዚሁ ዓመት የመጀመሪያው አጋማሽ ብቻ 4623 የሳይበር ጥቃት ሙከራዎች መደረጋቸውን ጠቅሶ ይህም ከቀደመው ዓመት ጋር ሲነጻጸር የ115 በመቶ ጭማሪ ማሳየቱን ገልጿል። የብሔራዊ ባንክ የ5 ዓመት የዲጂታል ክፍያዎች ረቂቅ ስትራቴጂ ሰነድ በመንግስት የዲጂታል ክፍያ ሲስተሞች ውስጥ ወጥ ያልሆነ አሰራር መኖሩን፣ የክፍያ ስርዓቱ በነጋዴዎች ዘንድ ያለው ተቀባይነት ዝቅ ያለ መሆኑንና በገጠርና በከተማዎች ዘንድ ጥቅም ላይ የሚውልበት ምጣኔ የ24 በመቶ ልዩነት እንዳለው ያሳያል። እንደ ሰነዱ ገለጻ የዲጂታል አካውንቶች ምዝገባ በፈጣን ሁኔታ ቢያድግም ካሉት 135.9 ሚሊዮን የተመዘገቡ አካውንቶች ውስጥ በ2025 የ30 ቀናት የገንዘብ እንቅስቃሴ ምጣኔ 15 በመቶ ብቻ መሆናቸውን ይጠቁማል። ይህንን ችግር ለመፍታትና ተጠቃሚዎችን ወደ ቋሚ ተጠቃሚነት ለማሸጋገር የደንበኞችን ፍላጎት ከፍ የሚያደርግ ዋጋ ያላቸው ስትራቴጂዎችን በአፋጣኝ መዘርጋት እንደሚያስፈልግ ይገልጻል። የብሔራዊ ባንክ ረቂቅ የስትራቴጂ ሰነድ በሀገሪቱ ሰፊ የሆነ የዲጂታል የፋይናንስ ስርዓቶች አጠቃቀም እውቀት ማነስ የክፍያ ስርዓቱ በሚፈለገው መጠን ጥቅም ላይ እንዳይውል ዋነኛ እንቅፋት መሆኑን የሚያብራራ ሲሆን በዚህ ምክንያት በኢትዮጵያ ካሉ ሴቶች 66 በመቶ እንዲሁም ከወንዶች 60 በመቶ ያክል የሞባይል ገንዘብ የክፍያ አገልግሎቶችን እንደማይጠቀሙ ጠቅሷል። የብሔራዊ ባንክ ረቂቅ ሰነድ በ2024 ብቻ የኢትዮጵያ ዲጂታል ፋይናንስ ሲስተም 1.3 ቢሊዮን ብር የሚሆን ገንዘብ በማጭበርበር ወንጀሎች ምክንያት ኪሳራ እንደደረሰበት ጠቅሶ ይህ መጠንም የሞባይልና የኤሌክትሮኒክ ክፍያዎች መስፋፋት ከጀመሩበት ጊዜ ጀምሮ የተመዘገበ ከፍተኛው መጠን መሆኑን አሳውቀዋል። ከነዚህ ኪሳራዎች ጎን ለጎን ረቂቅ ስትራቴጂው በ2024 የመጀመሪያው አጋማሽ የተመዘገበውን 4623 የሳይበር ጥቃት ሙከራዎች ከቀደመው ዓመት አፈጻጸም ጋር ሲነጻጸር የ115 በመቶ ጭማሪ ማሳየቱን ጠቁመዋል። የጥቃት ሙከራዎቹ ምጣኔ በዚህ ደረጃ ከፍ ማለቱ የፋይናንስ ተቋማትና የዲጂታል ድረገጾች የሳይበር ደህንነትን በተመለከተ ከፍ ያለ ፈተና እየገጠማቸው መሆኑን አመላካች ነው ብለዋል። ረቂቅ ሰነዱ በ2030 ዓመታዊ የዲጂታል ክፍያዎች ለጥቅል ሀገራዊ ምርት ወይም ጂዲፒ ያላቸውን አስተዋጽኦ አሁን ካለበት 82 በመቶ ወደ 750 በመቶ የማድረስ እቅድንም ይዟል። እንደ ሰነዱ ማብራሪያ የዲጂታል ክፍያዎች እንዲስፋፉ ካደረጉት ዋነኛ ምክንያቶች መካከል አንደኛው በአስገዳጅነት ጥቅም ላይ እንዲውሉ በመደረጉ እንደሆነ ጠቅሷል። ከነሐሴ 2024 እስከ ግንቦት 2025 ባለው ጊዜ ውስጥ ከ176 ቢሊዮን ብር በላይ የነዳጅ ግብይቶች በዲጂታል ክፍያዎች መከናወናቸውን ማክለዋል። በተጨማሪም መንግስት ለግለሰቦች የሚፈጽማቸው ወይም ግለሰቦች ለመንግስት ገቢ የሚያደርጉት ክፍያ በፈቃደኝነት በዲጂታል ክፍያ አማራጮች በኩል እንዲፈጸም ለማስቻል የመንግስት የክፍያ ስርዓትን ማሻሻል ወሳኝ መሆኑን ገልጿል። በሌላ በኩል ደግሞ ስስ ፌስታል መጠቀም የሚያቆምበት ጊዜ ይፋ ተደርጓል። ፌስታሉን ይዞ መገኘት እስከ 5000 ብር የሚያስቀጣ መሆኑን መንግስት ያሳወቀ ሲሆን አምራቾች የተሰጠው ጊዜ በቂ ስላልሆነ ይራዘም ሲሉ ጠይቀዋል። ለአንድ ጊዜ ብቻ ጥቅም ላይ የሚውል ስስ የፕላስቲክ ከረጢት ወይም ፌስታል ከጥር 23 ቀን 2018 ዓ.ም ጀምሮ መጠቀም እንደማይቻል ተገልጿል። የኢትዮጵያ አካባቢ ጥበቃ ባለስልጣን ከጥር 23 ቀን 2018 ዓ.ም ጀምሮ የፕላስቲክ ምርቶችን ማምረትም ሆነ መጠቀም ክልክል መሆኑንና እርምጃ መውሰድ እንደሚ
እንደሚጀምር ገልጿል። የአካባቢ ጥበቃ ባለስልጣን የጽህፈት ቤት ኃላፊና የኮሚኒኬሽን ስራ አስፈጻሚ አቶ ተሾመ አቡኔ አዋጁ ከመውጣቱ በፊት ሀገር ውስጥ በተመረተ ወደ ሀገር ውስጥ በገባ ለመግባት በሂደት ላይ ባለ አንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ የተሰጠው የእፎይታ ጊዜ ከጥር 23 በኋላ የሚያበቃ መሆኑንና እርምጃ ወደ መውሰድ እንደሚገባ ቁጥጥር ለማድረግም ስትራቴጂ መነደፉን ተናግረዋል። በኢትዮጵያ የፕላስቲክ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት የሚከለክለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከወጣበት ጊዜ ጀምሮ አምራቾች መልሶ ጥቅም ላይ የሚውል ሀገር በቀል በሆነ ሌላ ተኪ የቁሳቁስ ማሸጊያ መጠቀም እንዲጀምሩ የማሳወቅ ስራ ሲከናወን መቆየቱን ገልጸዋል። ማህበረሰቡ ይህንን እንዲያውቅ አዲስ አበባን ጨምሮ በሁሉም ክልሎች በትምህርት ቤቶች ጭምር ጽዱ ኢትዮጵያን ባህል እናድርግ ንቅናቄ አንድ አካል ተደርጎ ግንዛቤ መፍጠር ስራዎች እየተከናወኑ መሆናቸውን አስረድተዋል። የፕላስቲክ ምርቶች በምንድን ነው የሚተኩት በሚል ጥያቄ የቀረበላቸው አቶ ተሾመ በምን ይተኩ የሚለው የባለስልጣኑ ስራ እንዳልሆነ ጥቅም ላይ የሚውል ሀገር በቀል የሆነ ሌላ ተኪ ቁሳቁስ ማሸጊያ ሊሆን እንደሚችልና ባለስልጣኑ ግን የቁጥጥር ስራውን እንደሚያከናውን ያስረዱት። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር አባልና አዋጁን በተመለከተ የተዋቀረው ኮሚቴ አስተባባሪ አቶ በረከት ገብረ ሕይወት ለፕላስቲክ ከረጢቶች አማራጮች የተሰጠው የመሸጋገሪያ ጊዜ በቂ አይደለም ብለዋል። በሚሊዮን ዶላሮች ወጪ የተደረገባቸው መሳሪያዎችን በሺዎች የሚቆጠሩ አምራቾችና በመቶ ሺዎች የሚቆጠሩ በዘርፍ ውስጥ ያሉ ሰራተኞችን ታሳቢ ያላደረገ መሆኑን አክለዋል። በዘርፉ የተሰማሩ ኩባንያዎችን ወደ ሌላ ዘርፍ እንዲሰማሩ እንደማያደርግም ታሳቢ ተደርጎ ጊዜው መራዘም አለበት ብለዋል። የመሸጋገሪያ ጊዜው ካልተራዘመ ግን ዘርፉ ከህብረተሰቡ ጋር ባለው ቁርኝት ምክንያት የፕላስቲክ ምርቶች ማሸጊያ እጥረት ሊፈጠር እንደሚችል ተናግረዋል። ዘርፉ ከፍተኛ ስራ ቀጣሪ መሆኑንና ለሀገር ውስጥ ጥቅል ምርት ወይም ጂዲፒ 10 ቢሊዮን ብር የሚያበረክት በመሆኑ የመሸጋገሪያ ጊዜው እንዲራዘም ጠይቀዋል። አቶ ተሾመ ለቀረበው ጥያቄ በሰጡት ምላሽ የፕላስቲክ ምርት የህዝብን ጤና እንዲሁም የአካባቢን ደህንነት እየጎዳና ምርትና ምርታማነት ላይ ተጽዕኖ እየፈጠረ ስለሆነ መጠቀም አይቻልም ብለዋል። ኬንያ ምርቱን መጠቀም እንደማይቻል መከልከሏን ጠቁመው ኢትዮጵያ ውስጥ ጥቅም ላይ መዋሉ እንዲቀጥል የሚፈቀድበት ምክንያት አይኖርም ሲሉ ተናግረዋል። ህጉ ተፈጻሚ የሚሆንባቸው ደንብና መመሪያ በዝግጅት ላይ መሆናቸውንም አመላክተዋል። አምራቾች የፕላስቲክ ከረጢትን ወደ ሌላ ተኪ ምርት እንዲቀይሩ የአመራረት ዘቢያቸውን እንዲለውጡ በምርት ሂደት ላይ ከሆኑም አስቀድመው እንዲያጠናቅቁ የ6 ወራት እድል መሰጠቱን አስታውሰዋል። ከጥር ወር ጀምሮ የህዝብ ተወካዮች ምክር ቤት ያወጣውን ህግ ወደ ማስፈጸም እንደሚገባም ተናግረዋል። ከጥር 23 ቀን 2018 ዓ.ም በኋላ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ፌስታል ይዞ ከተገኘ ከ2 እስከ 5,000 ብር እንዲቀጣ በአዋጁ ተደንግጓል። የፕላስቲክ ከረጢት ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ተቋም ደግሞ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንደሚቀጣ በአዋጁ ተጠቅሷል። የፕላስቲክ ተጠቃሚዎችና አምራቾች ህጉን መተላለፍ እንደሚያስቀጣ አውቀው ከወዲሁ ጥንቃቄ እንዲያደርጉና ዝግጁ እንዲሆኑ ባለስልጣኑ ጥሪ ማቅረቡን አቶ ተሾመ አክለዋል። የህዝብ ተወካዮች ምክር ቤት ካጸደቃቸው አዋጆች መካከል የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ አንዱ መሆኑ አይዘነጋም። ረቂቅ አዋጁ ወፍራም የፕላስቲክ ውጤቶችን፣ የውሃ ኮዳዎችንና የፕላስቲክ ጫማዎችን እንደማይጨምር መገለጹ ይታወሳል።